እሺ አዘቢና የኔ ጥያቄ ፕሮቲን ሁሉም ነገር ማድረግ ያለብኝ እያረኩኝ ነው ግን እንቅልፍ ሁሌ ጥሩ የምነሳለሁ እና ምተኛው ግን 10 ፒኤም ነው ላይክ ፕሮቲን ሃይ የሆነ ምግብ ነው የምበላው በቀን ሁለቴ ነው የምበላው ምንድነው ጥፋቴ ላይክ ለምንድነው ሁሌ 9 ሰዓት አሚና ጥሩ የምነሳው ውሃ መጠጣትም ማቆመው 7 ፒኤም ላይ ነው ምግብም ማቆመው 7 ፒኤም ነው የመጨረሻ ምግቤ ማለት ነው እና ምንድነው ጥፋ ቆይ በደንብ ግልጽ አድርግልኝ ፕሮቲን ብቻ ነው ካርኒቮር ዳይት ነው የምትከተለው ኖ የምን ዳይት እንደሆነ ነው እንጂ ብቻ የምበላው እኔ ሰርሊዮን ስቴክ ሁለት እንቁላል እርጎ 100 ግራም ምሳ እራት ደግሞ ሁለት እንቁላል አይብ እንደገና እርጎ እዛ ውስጥ ቺያ ሲድ እና ፐምፕኪን ሲድ ጨምራለሁ በቃ ደስ እና ውሃ 2 ሊትር ጠጣለሁ ቀኑ ሙሉ ማለት ነው ደግሞ ከበላው በኋላ ሁሉ ዋካ አረጋለሁ 20 ደቂቃ ጠብቅና ለ30 ደቂቃ ስሎ ዋካ አረጋለሁ ምግቤ ዳይጀስት እንዲያደርግ ማለት ነው ኦኬ ስለዚህ ያንተ ፕሮብለም እንቅልፍ ነው በቂ እንቅልፍ አጥተሃል ዋው በቃ እሺ ስትተኛ እንቅልፍ ማታ እምቢ ስለምልህ ነው የምታመሸው ኖ 10 ፒኤም ነው የምተኛው ግን 3 ኤም ነው የምነሳው ነው ሁሌ ኦኬ ጧት ቶሎ ያስነሳሃል ቶሎ ትነቃለህ ሁሌ ኤግዛክት 3 ኤም ነገር ላይ ጸሎት ምናምን ሞክሬያለሁ ያው ከዛ ጸሎት ነው ብሎ እሺ 10 ላይ ስትተኛ ኢሚዲየትሊ ይወስድሃል እንቅልፍ በ20 በ30 ደቂቃ ውስጥ ሄጃለሁ ይወስዳል ኦኬ እሺ እሱ ጥሩ ነው ሶ ከዛ ከ3 ሰዓት ተኝተ እስከምን አሁን 3 ሰዓት እስካልካት ድረስ ዲፕ ትተኛለህ በደንብ ይወስዳል እስከዛ እና 3 ሰዓት ትነሳለህ yes ኦኬ ሶ ከዛ ጨምረክ በደንብ መተኛት ነው የፈለከው yes at least 6-7 ሰዓት you know ምክንያቱም አሁን እየተኛ ያለው ወደ 5 ሰዓትም አይሞላም እሺ ይሄን አድርግ ልንገር አንድ ወር ያህል ምናልባት ትንሽ ስትራግል ልታረግ ትችላለህ ዋጋ ሊያስከፍል ይችላል ትንሽ ለማስተካከል ማለት ነው እንደምንም ብለህ ይሄን አድርግ ላይክ ስተኛ ያው ማግኒዥየም መውሰድህን ፕሮቲን ስለሆነ ቶሎ አይፈጭም early መብላት ምናምን እነሱ ነገሮች ይኖራል ታውቃቸዋለህ እና ስትተኛ ልክ ልትተኛ አንድ 20 ደቂቃ ሲቀር ማግኒዥየም ወሰድ ግን ይሄንን እንደ አንድ ስትራቴጂ ብትወስደው ማስተካከል ትችላለህ ልክ አሁን ለምሳሌ ጧት ላይ ስንት ሰዓት ነው መነሳት የፈለከው አሁን ቢሆንልህ ተኝተህ ብታደር ስንት ሰዓት ነው መነሳት የፈለከው at least 6 am እኔ ምክንያቱም ሁሌ 7 am ላይ ወጥቼ ፀሐይ ሞቃለሁና ግራውንድ አደርጋለሁ ራሴ ማግኒዚየም ማታ ወስዳለሁ 30 ደቂቃ በፊት ከመተኛቴ በፊት I like ያንተን ላይፍ ስታይል ከዚህ በፊት አውርተናል እኔ ጋር መተታካል አይደል ኖ አይ በኮሜንት ጠቅጥቅ ያለው ስለ እንቅልፍ ግን የመጀመሪያ ነው እድሜ ለአልሚ thank you ጠቅጥቅ ያስገባች አልሚን ያስገባችሁ እሺ ኦኬ ሶ ይሄንን ልንገርህ እሺ በጣም ላይፍ ስታይል በጣም አሪፍ ነው ግን ይሄንን ደግሞ በዚህ መልኩ ተማስተካከል ትችላለህ አንደኛ ይሄ ከመሸ በኋላ ኤሌክትሮኒክ ምናምን ተኝታት የሚያሳስብህ ነገር ካለ ራይት ዳውን ጽፈክ ለእንትን ለማለት ሞክር ምናምን ግን ይሄንን ሞክረክ ይሳካላል በያስባለው እንቅልፍ ነገር ጧት ላይ ኦልዌይስ ቢመችህም ባይመችህም ኦልዌይስ 6 ሰዓት ካልጋ ላይ መነሳት አለብህ ይሄንን ፕሮሚስ አድርገህ ጠብቀው 6 ሰዓት ኦልዌይስ ተነስና አሁን ለምሳሌ ቅድም ስትነግረኝ ከተኛህባት ከ4 ሰዓት ጀምራ እስከ 3 ሰዓት የምተኛባት 5 ሰዓት ቢሆን 5 hours ተኝቻለሁ ብለህ የምታስብ ከሆነ ያንን hour 5 hourን ወደታች ግፋው ላይክ ብትተኛ ብዬ መመክርህ አሁን ለምሳሌ 1 ሰዓት ላይ ብትተኛ ወይ ደግሞ 2 ሰዓት ላይ ብትተኛ ከ2 ሰዓት እስከሚነጋ ያችን 5 ሰዓት ከበር ለማድረግ ማለት ነው እንቅልፍን ወደ መነሻ ግፋው እንደምንም ብለህ ታመሻለህ እስከዛ ድረስ እንደምንም ብለህ በቃ የዛ ቀን እንቅልፍ ሊያዳፋ ይችላል በቀዝቃዛ ሻወር እየወሰድክ ቆመህ ዋክ ያረክ እንደምንም ብለህ 5 ሰዓት ለመነሳት እስከሚቀር ድረስ ታመሻለህ የመጀመሪያው ቀን ገብቷል አይደል ነው አልገባኝም አሁን ሁሌ የምተኛው 10 ፒኤም ከሆነ ወደ ኋላ አምጣው ነው የምትይ ወደ 9 ፒኤም ወደ መነሻ አሁን
ተኝተህ 6 ሰዓት እስከምትነቃ ድረስ ነው የምትገፋው ወደዛ። ኢንስቴድ ኦፍ 4 ሰዓት ላይ 10 ላይ ከመተኛት ይልቅ ሊነጋ ሲል 2 ሰዓት ላይ ትተኛለህ ማለት ነው። ከ2 ሰዓት እስከ 6 ብቻ ነው የምትተኛው። ኦኬ ገባ። ያችን ሰዓት ግን ዶንት ድሪንክ ኮፊ የሆነ አንተን ለመቆየት ማቆያ ነገር እንዳትጠጣ ኦር ደግሞ አንተን የሚከብድ ሙቪዎች ሙቪም ካየ በጣም ሪላክስ የሚያደርግ መንፈሳዊ ነገር የምታዳምጠው ምናምን ግን በጣም ስትራግል ታደርጋለህ፣ እንቅልፍ ያዳፋል። እና ያችን ግን እንደምንም ታግለስ ከዛ ታመሽና በሚቀጥለው ቀን 15 ደቂቃ ብቻ ትጨምርባታለህ እና ኤቭሪዴይ 50 ሚኒት ወደ ላይ እየጨመርክ አንተ በቂ ነው የምትለው ታይም ድረስ እየጨመርክ ወደ ላይ ትመጣለህ። ኦኬ ገባ። ይሄንን ሳይክል በዚህ ነው የምታስተካክለው እንደዚህ አይነት ችግር ሲመጣ። እና ግን ለአንድ ወር ነው የማደርገው። ይሄንን አንድ ወር ዩ ማስተር ታደርገዋለህ። ከዛ ኦልዌይስ አንድ ነገር ኪፕ የምታደርገው የምትነሳባት ታይም ባትተኛም እንኳን ተነስ 6 ሰዓት አታሳልፋት። አልተኛሁም በቃ ልቀጥል ብለህ እንዳታሳልፍ። ባትተኛ ሳተኛ አድርሃል ግን ተነስተህ ወደ ስራ ሂድ። 6 ሰዓት ተነስ፣ ጠብቅ ፕሮሚስህን። የምተኛበት ታይም የምተኛበት ታይም ባልኩ 5 ሰዓት ነው። በቃ እስከ ዛሬ ድረስ 5 ሰዓት ነው የምተኛው ብለህ ካሰብክ ያችን 5 ሰዓት ለማግኘት ወደዛ ፑሽ አርጋት ወደ ጠዋት ማለት ነው። ከዛ ወደ ላይ 15 ደቂቃ እየጨመርክ ነው። ይሄ እንቅልፍ ሳይክልን ያስተካክልልሃል። እሺ አዘቢና ታንክ ዩ በጣም ዩ ዌልካም። ኦኬ ግን እንቅልፍም እምቢ ይለኛል ምናምን ብዙ ጊዜ እንቅልፍ አይወስደኝም። በኖርማል አንግቼ ነው የምተኛው። እድሜ ስንት ነው አሁን? እድሜ 26። ኦኬ ኤሌክትሮኒክ ትይዣለሽ ስትተኝ? ስልክ አልፎ አልፎ። የምትተኝበትን ምን አድርጊ መሰለሽ? መኝታ ቤትሽ ውስጥ በቃ ዲስፕሊን ነው ይሄን የሚያስተካክለው። አሁን ኤሌክትሮኒክ ሌሊት ላይ የሚያዩ ሰዎች ናቸው እንደዚህ የእንቅልፍን ኢምባላንስ። አሁን በዚህ እድሜሽ እንደዚህ አይነት ነገር ልክ አይደለም። የሆርሞን ኢምባላንስ ያለ ይመስለኛል። እና በቃ አመጋገብሽን አስተካኪ፣ መኝታ ቤትሽን በጣም ዳርክ አድርጊው፣ ቴሌቪዥን ካለ አውጪ። መኝታ ቤት የምትገቢው ለመተኛት ብቻ ነው መሆን ያለበት። አሱና ሳልጋ ላይ ስትወጪ ኦልሬዲ መተኛት ብቻ ነው። ተኝተሽ ስልክ ስክሮል የምታረጊ ከሆነ አንቺን ላይክ ብዙ ነገሮችን እንድትነቂ ነው ያደርግሽ። ማለት ስቲሙሌት የሚያደርጉ ነገሮች ብዙ አሉ፣ የሚያስደስቱ የሚያሳዝኑም ነገሮች ስላሉ ለምን ትተኛለሽ? ብሬንሽ ስራ እንዲሰራ እየሰጠሽው ስለሆነ። እና አሱናስ አንደኛ ሶፋ ላይ ቁጭ ባልሽበት ሊቪንግ ሩም ባለሽበት በደንብ እንቅልፍሽ እንዲመጣ ታደርጊያለሽ። በዛ ጊዜ ግን የሚያሳዝኑ የሚያስለቅሱ ነገሮች ማየት የለብሽም። ምናልባት ስሎ የሆኑ ሙዚቃዎችን እየሰማሽ ከ1 ሰዓት ቀደም ብለሽ ስልክ ነገሮች ከእጅሽ ላይ መቆም አለባቸው። እራትሽንም ከ2 ሰዓት ቀደም ብለሽ ምግብ ትበያለሽ። መብላት ያለብሽን ማታ በጣም የሚከብድ ምግብ አትቢ። ኦልሬዲ በደንብ ዳይጀስት አድርገሽ ጨርሰሽ መሆን አለበት አልጋ ላይ ስትወጪ። እና እንቅልፍሽ በደንብ እስከሚመጣ ወደ አልጋ አትሂጂ። በጣም እንቅልፍ ሲመጣ ማግኒዥየም ትወስጂና ትተኛለሽ ማለት ነው። ከዛ ስትነሺ ደግሞ ዘሴም ታይም ተነሺ። ያበላሸሽውን ነገር በዛ ነው የምታስተካክሉ። እሺ በጣም አመሰግናለሁ።